ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በዛሬ ቪዲዮ ደግሞ ይህን የመሰለ ቆንጆ እጅግ በጣም ፈጣን ቀላል የሆነ የሩዝ በእንቁላል አሰራር ነው። እንደምትወዱት እንዲሁም ደግሞ እንደምትሞክሩት ተስፋ አድርጋለሁ። ይህንን ቀለል ያለ አሰራር በቤታችሁ ሞክራችሁት ቴስት እንደምታደርጉት ተስፋ አድርጋለሁ። ታዲያ ለመጀመሪያ ጊዜ ወደ ቻናል የመጣችሁ እንኳን ሰላም መጣችሁ እላለሁ። ሰብስክራይብ በማድረግ ቤተሰብ ሁኑኝ። ይኸው እንደዚህ ለማዘጋጀት መጥበሻ ጥጃለሁ። መጥበሻው ላይ እንደዚህ ዘይት አደርግበታለሁ። በነገራችን ላይ እዚህ ጋር ላይክ ማድረግ እንዳትረሱ። እንደዚህ ዘይት ካደረግኩኝ በኋላ ትንሽ ሞቅ ሲልልኝ ያዘጋጀሁት በደንብ አድቅቄ ያዘጋጀሁት አነስ ያለ ቀይ ሽንኩርት አለ። እሱን እንደዚህ አድቅቄ ከተፍኩት እጨምርበታለሁ። ዘይቱን እዚህ ጋር በደንብ ነው ሞቅ ማደርግበት። ያው በጣም በብዙ ሳይሆን ያው መካከለኛ ነው የማደርገው። ሩዝ ስለሆነ ሩዝ ደግሞ ትንሽ ዘይት ይፈልጋል። ለዛ ነው እንደምታዩት ትንሽ ዘይት የበዛበት። በዚህ መልኩ እንደዚህ ቀስ እያልኩ ጥብስ አድርገዋለሁ። እንደዚህ እሱ በጎን እስኪበስልልኝ እሳቱን ቀነስ አድርጌዋለሁ። ብዙ ጥብስ እንዲል አልፈለኩም እና እንደዚህ የተወሰነ እሱ እስኪበስልልኝ ሩዝ አዘጋጅቻለሁ። ሩዝ በጣም በትንሹ ግማሽ ካፕ የሚሆን ሩዝ ነው ያደረኩትኝ። ሩዙ በስመቲ ሩዝ ነው። እንደዚህ ቆንጆ አድርጌ አጥቤ ደግሞ እንጨምርበታለን ማለት ነው። እዚህ ጋር ምንም አይነት የምጨምርበት ሌላ ግብአት የለም። እንደዚሁ የምጨምርበት ያጠብኩትን ሩዝ ነው። ሩዙን በደንብ አጥባችሁ ማድረቅ ይጠበቅባችኋል። በደንብ አድርጉት፣ አለበዛ ውሃ ይተፋል። እዚህ የምጨምሩበት ሽንኩርት እንዲሁም ዘይቱ ጋር አንድ ላይ ሲዋሃድ ውሃ ይኖረዋልና በደንብ በማጥለያ ማጥለል እንዳትረሱት። ይኸው በዚህ መልኩ እንደዚህ በደንብ ቆንጆ ሆኖ አብሮ ደግሞ ከሽንኩርቱ ጋር እንደዚህ ሩዙን ጥብስ አድርገዋለሁ። እንዲህ አድርጋችሁ ብትሰሩት እጅግ በጣም ቆንጆ ነው፣ ቴስቲ ነው የሚሆነው። እንደዚህ ሰርታችሁ ካልሞከራችሁት ሞክሩት ብዬ ሪኮመንድ አደርጋችኋለሁ። ይኸው እንደምታዩት ቆንጆ ሆኖ እየተጠበሰልኝ ነው ያለው። አሁን ደግሞ በመቀጠል የምጨምራቸው ቅመማ ቅመሞች አሉ። ያው ብትጨምሩት መልካም ነው። እኔ አጋጣሚ ግን ያለኝ ነው እንደዚህ ከሞን አድርጌበታለሁ። የተፈጨ ቀረፋ አድርጌያለሁ። እንደዚህ አቀላቅየዋለሁ ማለት ነው። እንደዚህ ከሞንና ቀረፋ ብቻ ነው የተጠቀምኩት። እናንተ ያላችሁ ሌሎች ቅመማ ቅመሞች ጨምራችሁ ማዘጋጀት ትችላላችሁ። ይኸው እንደዚህ እንደምታዩት በደንብ ጥብስ እያለልኝ ነው። እንደምታዩት ቆንጆ ሆኖ ሪዛልት እየሰጠኝ ነው። አሁን ለብ ያለ ውሃ ሙሉ ለሙሉ ሩዙን ፓርት እስኪሸፍንልኝ ድረስ ጨምረዋለሁ። አጠቃላይ 1 ካፕ የሚሆን ውሃን ያደረኩት። 1 ካፕ ከግማሽ ይሆናል ያደረኩት። ግን እናንተ እንዲህ እያያችሁት ብታደርጉ ያው ሀሪፍ ነው። እንደዚህ ሩዙን በደንብ እስኪከልልልኝ ድረስ ውሃውን ጨምሬበታለሁ። አሁን በመቀጠል ጨው ነው የምጨምረው። እንደዚህ ውሃውን ካደረኩኝ በኋላ የተወሰነ ለጣዕም ያህል ጨው ጨምሬ እንዲበስልልኝ እሳቱን ቀነስ አድርጌ እተወዋለሁ ማለት ነው። በዚህ አጋጣሚ ሰብስክራይብ ሳታደርጉ የምትመለከቱኝ አዲስ ሆናችሁ ቤተሰቦቼ ደግሞ እንኳን ሰላም መጣችሁ። እንዲሁም ደግሞ ሰብስክራይብ በማድረግ ቤተሰብ እንሆንላለሁ። ይኸው እንደዚህ እንደነገርኳችሁ ለጣዕም ያህል ጨው ጨምሬበታለሁ። አሁን በመቀጠል በደንብ አድርጌ ካቀላቀልኩት በኋላ ከድኜ ተወዋለሁ። በደንብ በእንፋሎቱ ብስል እንዲልልኝ እዚህ ጋር ከቻላችሁ በደንብ እንፋሎት እንዳይወጣ አድርጋችሁ ብታደርጉት ብታበስሉት መልካም ነው። ይኸው እንደምታዩት እንደዚህ ቆንጆ ሆኖ እየበሰለልኝ ያለው። እንደምታዩት ትንሽ ውሃ ይቀረዋልና ውሃውን ደግሞ ምጥጥ እንዲያደርግልኝ ደግሜ እንደዚሁ እከድነዋለሁ። ይኸው እንደምታዩት የተወሰነ ትንሽ ውሃ አለው። ውሃውን ደግሞ መጠጥ እንዲያደርግልኝ ከድኜ ተወዋለሁ። ይኸው እንደምታዩት ይቀረዋል። አሁን እንከድነውና ደግሞ እንተዋለን። እዚህ ጋር የምጨምርበት ሌላ ግብአት ደግሞ እንቁላል ነው። እንቁላል ደግሞ አዘጋጃለሁ። እሳቱን መቀነስ እንዳትረሱ። እሳቱን ቀነስ አድርጋችሁት። አሁን 2 እንቁላል ነው የምጠቀመው። 2ቱን እንቁላል በደንብ ቆንጆ አድርጌ እመተዋለሁ። እዚህ ጋር ለብቻ እንደዚህ ሳህን ላይ መትቼ ያዘጋጀሁት ግብአት ላይ ደግሞ እንጨምረዋለን። እስካሁን እየተመለከታችን ከሆነ ላይክ አትርሱ። እንደዚህ እኔ ሹካ ተጠቅሜ ነው እንደምታዩት፣ በሹካ ነው በደንብ አድርጌ የምመታው። እንደዚህ በሹካ ከመታሁትኝ በኋላ እንቁላሉን ያዘጋጀሁትን ግብአት ላይ እንጨምራለን። በዚህ አጋጣሚ እዚች ላይ ትንሽዬ ጨው አድርጌበታለሁ። ያው ቪዲዮ ላይ አልገባልኝም እንጂ ጨው ትንሽ አድርጌበታለሁ። ጨው ማድረግ እንዳትረሱ። ያው እዛ ሩዙ ላይ ጨው ስላለው እዚች ላይም ደግሞ እንቁላሏ ላይ ትንሽ
ጨው ማድረግ እንዳትረሱ። ይኸው እንደዚህ መትቼ ካዘጋጀሁት በኋላ አሁን ሙሉ ለሙሉ ድርቅ ብሎልኛል። እዚህ ጋር እሳቱን ትንሽ ጨምር አድርግበትና መሀሉን እንደምታዩት ክፍት አድርገዋለሁ። እዚህ ጋር ኦፕሽናል አይደለም። እናንተ ደግሞ ለብቻ እንደዚህ ማድረግ ትችላላችሁ፣ ለብቻ ጠብሳችሁ ማድረግ ትችላላችሁ። ግን እኔ እንደዚህ ሳደርግ ቀለል ያለ አማራጭ ስለሆነልኝ ነው እንደዚህ ያደረኩት እንጂ እናንተ ለብቻ እንቁላሉን ብቻ ጠብሳችሁ እንደዚህ ከሩዙ ጋር መቀላቀል ትችላላችሁ። ግን በዚህ ወይ ብሰሩት ነው በጣም አሪፍ ነው። እንደዚህ እንደምታዩት መሀሉን ከከፈትኩኝ በኋላ ያዘጋጀሁትን እንቁላል እጨምርበታለሁ። እንቁላሉን ጨምሬ እሳቱን ትንሽ ጨምር ስላደረኩበት ቶሎ እነካካዋለሁ ማለት ነው። ለብቻው እንቁላሉ ፍርፍር እስኪልልኝ ድረስ እጄን ማማሰል ሳላቆም እንደዚህ ቆንጆ አድርጌ እንቁላሉን አፈራፍረዋለሁ ማለት ነው። በጣም ቀላል ነው ለአሰራር እጅግ በጣም ከምነግራችሁ በላይ ብዙ ግብአት አይወስድም። እጅግ በጣም ቀላል የሆነ አሰራር ነው። እንዲሁም ለልጆች ለአዋቂዎችም መሆን የሚችል ነው። እንደነገርኳችሁ እዚህ ጋር እንቁላሉን ካልፈለጋችሁ ለብቻው እንደዚህ አብራችሁ ከሩዙ ጋር እንደዚህ ማድረግ ካልፈለጋችሁ ለብቻው ጠብሳችሁ ደግሞ ከሩዙ ጋር ማቀላቀል ትችላላችሁ። ይኸውት እንደምታዩት ቆንጆ ሆኖ ፍርፍር ብሎልኛል እንቁላሉን። አሁን ካለው ሩዝ ጋር ደግሞ እንደዚህ በደንብ አድርጌ አቀላቅለዋለሁ። እዚህ ጋር እሳቱን ቀነስ ማድረግ እንዳትረሱ። ያው ሙሉ ለሙሉ የበሰሉ ስለሆነ እሳቱን ቀነስ አድርገን ደግሞ አብሮ ከሩዙ ጋር እንዲቀላቀልልን ያህል ድረስ ደግሞ እናቀላቅለዋለን። ያው እንቁላሉም እንደዚህ በምፈልገው መልኩ እንደዚህ ፍርፍር ብሎልኛል። አሁን ቃሪያ ነው የምጨምርበት። እዚህ ጋር ቴስት ሳደርገው ትንሽ ጨው ይጎለዋልና አነስ ያለ ጨው እጨምርበታለሁ። እዚህ ጋር በመቀጠል እንደዚህ ያዘጋጀሁት ቃሪያ አለ። ቃሪያውን እንደዚህ ጨምሬበታለሁ። እናንተ ደግሞ አለመጨመር ትችላላችሁ። ያው ለከለር ያህል ነው። እንደዚህ ያው አያቃጥልም ቃሪያው። እንደዚህ አድርገበታለሁ። እንደነገርኳችሁ ትንሽ ጨው ያንሰዋልና ትንሽዬ ጨው ጨምሬበታለሁ። አሁን ያው ቴስት አድርጌው ነው እንደዚህ ጨው ትንሽ የጨመርኩበት። እጅግ በጣም ቆንጆ ቀላል የሆነ አሰራር ነው። እንደምትወዱት እንዲሁም ደግሞ እንደምትሞክሩት ተስፋ አደርጋለሁ። ይኸው እንደዚህ ለማዕድ አዘጋጅቼዋለሁ ማለት ነው። ይህንንና ሌሎች ቪዲዮዎችን ለማግኘት ደግሞ ሰብስክራይብ ያላደረጋችሁኝ ሰብስክራይብ በማድረግ እንዲሁም ደግሞ ሁልጊዜ ቪዲዮ እንዲደርሳችሁ የደውል ምልክቷን በማብራት ቤተሰብ እንሁን እንላለው። ይኸው እንደዚህ ጣዕሙ ቴስቱ እንዴት ደስ እንደሚል ልነግራችሁ አልችልም። ሞክሩት፣ ትወዱታላችሁ። በሌላ ስራ በሌላ ቪዲዮ እስክንገናኝ ድረስ ደግሞ ቻው ቻው፣ መልካም ጊዜ። ወዳችኋለሁ።